በስተመጨረሻ አመለጠች። ኒና ለጽናትና እንዲሁም ለኪራ የቤቱን ካርታ መለሰች። እናንተ የማታውቁት እጅግ ከባድና እንዲሁም በጣም መጥፎ ነገር ተፈጥሮ ነበረ። የዛም ምክንያትና ሰኒ ዋናውን ጆከርን ያገባችበትን ምክንያት እኔ ልነግራችሁ እፈልጋለሁኝ ብላ አለች። በጣም ደነገጠና ደንግጦ ምንድን ነው ኒና እስኪ ተናገሪ ብሎ ሲላት፣ እንግዲህ ወሬን ሲጀምር እኔ ታግቼ ከታገትኩበት ነው ያመለጥኩት ብላ አለች። ምን? ቆይ አንቺ ልጅ አብደሻል እንዴ? ለነገሩ ተዋት። ምክንያቱም ኒና እኮ አለፍ አለፍ እያለች ስለምታወራ አንዳንድ ጊዜ የምታወራውን ባንሰማት ይሻላል ብሎ ሲል፣ አይ እንደዛማ አትበል ኪራ፣ እያንዳንዱ ነገር ልናዳምጣትና ልንሰማት ይገባል። እስኪ ቀጥይ ኒና ብላ ስትላት ጽናት፣ እንደዛ ከሆነ ታስታውሱ ከሆነ እኔ ገጠር መጥቻል ነበር። መቼስ ገጠር ተወልጄ ያላደግኩበት ሀገር አይናፍቀኝ። ነገር ግን ያኔ የቤቱን ካርታ የእናንተን የቤት ካርታ ይዤው ነበረ። እናም ያንተ ወንድም ታላቅ ወንድምህ እሱን ካላመጣሽና ቤቱን ሽጠን ብሩን እንወስዳለን ብለው ሲያጨናንቁኝ እኔ ለሰኒ ሰጥቼ መጣሁኝ እና ከዛም በኋላ ሰኒ ታግታ እንደነበረችና እንዲሁም ሰኒ ስፒድን ገለነዋል ብለው ጆከርና ሰኒ ሲጨነቁ ነበር። እና ታዲያ ሰኒም የተጨነቀችው በዚህ ምክንያት ነበር ማለት ነው። እናትዬ ገብቶሻል። እሱ ብቻ ይመስልሻል እንዴ? እሷም አላገባም ብላ እስከ ዛሬ የተቀመጠችው እኮ የእውነትም ክብሮምን ተወደውና ታፈቅረው ነበረ። ነገር ግን ማግባት አለብሽ ብሎ ያላት የስፒድ ጓደኛ ነው። አንድ ጆከርን ታገቢያለሽ፣ ሁለት ደግሞ የማታውቂውን ሰው ታገቢያለሽ፣ አስገድዶ ሰው ገላችኋል፣ ይህንን መረጃ ለፖሊስ አሳልፌ እሰጥና አሳስራችኋለሁ እያላቸው ሲያስፈራራቸው ነበረ። ይህን ወሬ ደግሞ እኔ አክለፍልፎኝ ስሰማው ጊዜ እሱ በሚገርም ሁኔታ እኔ እንዲታገት አደረገ። እናም አግቶ አሰቃየኝ ብላ ስትል በጣም ገረማቸው። ምን? ቆይ እናንተ ልጆች እየቀለዳችሁ ነው እንዴ? ወይስ ደግሞ ምንድን ነው እያለ ሲል ኪራ፣ የእውነቴ ነው ኪራ፣ ስለምን ቀልድ ነው የምታወራው? የእውነት እኔ ታግቼ ነበረ፣ እንዲሁም በጣም ተሰቃይቼ ነበረ። እውነቴን ነው። እኔ ለምን ብዬ ልዋሽህና እንዲሁም ልደልልህ እፈልጋለሁ ብላ አለች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ኒናዬ በሚገርም ሁኔታ ወጥታ ሁሉንም ነገር ለጽናትና እንዲሁም ለሁሉም ስትናገር በጣም ተገረሙ። ለካ እኛ እስከዛሬ ጓደኛ ነን ብለን በችግሯ ጊዜ ልንደርስልሽ ነው ብለን እያልን ነበር። ለካ እሷ ይህን ሁሉ እምቅ ነገር ይዛ ነበር እንደዛ ስትጨነቅና ስትጠበብ የነበረችው። ሰኒዬ ለተፈጠረብሽ ነገር በጣም ይቅርታ ብለው ሲሏት፣ ምንም አይደለም፣ እውነት ለመናገር እኔ ካልነገርኳችሁ እኮ እናንተም ልታውቁ አትችሉም ነበር። በሰዓቱ ግን እኔም በጣም ተጨንቄና ከምንም በላይ ደግሞ ያው ኪራን ፈርቸው ነበር። እንዴ ቆይ እኔ ገደመኝ ነገር ኪራን ለምንድን ነው የምትፈሪው? ምንም ቢሆን እኮ ወንድሙ ነው እና ሳያውቀው ገደልኩት ወንድምህን ብዬ ብለው ምን እንደሚሰማው አላውቅም ነበር። ግን ደግሞ እንደ እውነታው እሱ አለመሞቱ ነው እና የት ነው ያለው? እንግዲህ እሱማ እኛን እያጨናነቀና እኛን እንደፈለገ እያደረገ ነው። አሁንም የሚፈልገው የቤቱን ካርታ ነው። ታዲያ እንደዛ ከሆነ ለምንድን ነው የማትሰጪው ብሎ ሲል፣ ምን እያልክ ነው ኪራ? ይህ እኮ የእናት አባት ቤት ነው፣ አታስቢ። ምክንያቱም አንቺ ይህንን ስጪውና ከዛ መቼስ ይህን ቤት ሊሸጥ ገዢዎቹ ይመጡ የለም ያኔ እንገናኛለን ብሎ አላት። አይ
እኔ እንደዛ ማድረግ አልችልም፣ ምክንያቱም እናንተ ለእኔ የልብ ጓደኞቼ ናቸው። ስለዚህ በፍጹም አላደርገውም፣ ጥንቅር ይበል እንጂ ብላ አሁንም በአቋሟ እንደ ጸናች ትገኛለች። እንግዲህ ኒናዬ ሁሉን ነገር ከዘረገፈችው በኋላ በጣም ደስ የሚለው ነገር የጆከር ጓደኛ በጣም ተናደደ። በቃ ያች ቱቱላ ህዳ ሁሉንም ነገር ትናገራለች አይደል? ምን ነው የማትናገር መስሎ ነበር እንዴ? አንተማ እኔን አስረህ አምጥተህ እዚህ ልታሰቃየኝና እንደፈለግክ ልታደርገኝ ነበር። ነገር ግን አልተሳካልህም። ምክንያቱም ኒና ማለት በጣም አደገኛና እንዲሁም ሀርደኛ ሴት ነች፣ እንደፈለገች ማድረግ ትችላለች ብላ አለችው። ስፒድ በስተመጨረሻ ወጣ። እናም ፊት ለፊት ተገጣጠሙ። ትሰሚኛለሽ ኒና፣ አሁን ያንን ወረቀት ታመጪዋለሽ፣ ካልሆነ ግን በፍጹም አልለቅሽም ብሎ ሲላት፣ ምን ነው ትሰማኛለህ? እንደውም ከዚህ በኋላማ በጣም ደስ ይላል። እያንዳንዱ ነገር ለኪራ ስለነገርኩት ትክክለኛ ወንድሜ ከሆነ መጥቶ ይጠይቀኝና መጥቶ ፊት ለፊት ይጋፈጠኝ ብሎሃል ብላ አለችው። ክብሮም ሰኒዬን እያስታወሰ በጣም እየተናደደና እየተቆጨ ይገኛል። ጽናትዬ እባክህ ክብሮም እንደዛ አትሆን ብላ ስትለው፣ እስኪ ንገሪኝ ጽናት፣ ቆይ ግን አንድ ሰው አንድን ለመርሳት በቃ ይችን ታክል ነው ማለት ነው የሚታገሰው? ምን ማለት ነው? ማለቴ በዚህ ቅጽበት እንዴት ሆና ነው ልጁን ልታገባው የቻለችው? በዛ ላይ ያለምንም ሰርግ እናንተ ሳታውቁ ወረቀት ላይ ብቻ። እኔ እኮ ኮሰረቴን እንደምንም ብዬ አሳምኜ ወደ ህይወቴ ውስጥ ያስገባኋት ስትቆጣ ተለማምጬ ሁሉን ነገር ያደረግኩት እኮ ለራሴ ብዬ ነው። እናም ሰንዬ መሆን ያለባት ለእኔና ለእኔ ብቻ ነው፣ ካልሆነ ግን እመኝኝ ትልቅ ነገር ይፈጠራል ብሎ አለ። እንደዛም አትበል፣ እንደዚህ መጥፎውን እንድታስብ በፍጹም አልፈቅድልህም። እሺ በቃ ያለፈው አልፏል ብላ ስትለው፣ አይ ለማንኛውም አየር መቀበል አለብኝ ብሎ ወጣ። ጽናት በጣም ከብዷትና አዝና፣ ቆይ ምንድን ነው የምናደርገው? እውነት ለመናገር ልጁማ በጣም አዝኗል፣ ግን ደግሞ እሱም ቢሆን እውነት አለው። ቆይ ግን ሰኒ የእውነት ረስተሽው ነው ወይስ ደግሞ ምን አይነት ችግር ገጥሞሽ ይሆን? እያለች ጽናት ብቻዋን ማብሰልሰሉን ቀጠለችበት። በሌላ በኩል ያንቺና የኪራ ነገር እንዴት ነው ብሎ ሲል፣ እስኪ ተወኝ፣ እውነት ለመናገር ኪራን በጣም ተቀይሮብኛል። ግን እኮ አንቺም ልትረጁ ይገባል። ምክንያቱም ያው እሱ ስራ ውሎ ሲመጣ ምን ሲል ቤቱን ማስናፈቅ ነው እንጂ ሌላ ነገር ባታደርጊ ይመረጣል ብሎ ሲላት፣ እንዴ እኔ እኮ ሁሉን ነገር አዘገጃጅቼ ጠብቄው፣ ነገር ግን ምን ዋጋ አለው? ምን ማለት ነው ደግሞ ይሄ? ምን ዋጋ አለው ማስልህ እኔ ሁሉን ነገር አድርጌ ከመጣው በኋላ እሱ ደግሞ በሚገርምና በሚደንቅ ሁኔታ እኔ በልቻለሁኝ እንደ አድርጊያለሁ እያለ ይለኛል። ታዲያ እኔ እስኪ ንገረኝ፣ እኔም እኮ ሴት ልጅ ነኝ፣ እንክብካቤ ያስፈልገኛል፣ በጣም ብዙ ነገር ያስፈልገኛል። ይህ ታዲያ ጥፋቴ ነው እንዴ? አይ ጽናቴ፣ አንቺ እኮ ሳውቅሽ በጣም ታጋሽና ሚስኪን ነበርሽ እና ያንን ጸባይሽን ባትቀይሪ ይሻልሻል ብሎ ሲላት፣ ኧረ ነው እንዴ? ተው እንጂ ክብሮሚ፣ የሰው ልጅ እኮ ይቀየራል። እኔም ቢሆን ሁሉን ነገር እፈልጋለሁ። በፊት እኮ እንደ ሰራተኛ ነበር፣ አሁን ደግሞ እንደ ንግስት መሆን ነው የሚያምረኝ። ታዲያ ይሄ ወንጀል ነው ብለህ ታስባለህ? አዎ እሱማ እውነት ለመናገር ይሄ ወንጀል አይደለም። የሰው ልጅ መፍቀርም ሆነ መፈቀርም እንዲሁም ደግሞ ትሪት መደራረግ ያለ ነው። ለማንኛውም አይዞሽም ብሎ አላት። ሀና አሁንም ቢሆን ምግብ ቤት እየበላችና እየጠጣች ኪራን ሰላሙን እየነሳችው ነው። በሌላ በኩል ናሆሜ ሚስቱ አርግዣለሁ ብላ ጭራሹ ለአባትየው መታወራችው እና አባትየው እስኪ ንገረኝ፣ አሁን ምሩን ምን ልታደርጋን ነው? ይህ ሁሉ የአንተ ጦስ ነው ብሎ ሲለው፣ አባዬ ይህች ልጅ ውሸታምና ቀጣፊ እንደሆነች ታውቃለህ እንጂ በፍጹም እኔ እሷን አልነካኋትም ብሎ ሲል፣ ተው እንጂ እያለ ሲል፣ ኪራ እኔ ቤቴ እንዲበጠበጥ አልፈልግም፣ ግን ልጅቷ ደግሞ ግግም ብላለች። በጣም ይገርማል አይደል? አዎ ግን እኮ ምሩ ትረዳሃለች፣ በጣም ምስኪንና የዋህ ነች። አይ ቢሆንም እንኳ እኔ እሷን ማስከፋት አልፈልግም ብሎ አለ። ውድ የህያ ቤቴ ቤተሰቦች
ሲቴ ቤተሰቦቼ የዛሬው ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ አይረሳ። እወዳችኋለሁ። ባይ ባይ።